የኢትዮጵያውያን የኦርቶዶክሳውያን ችግር ማንነታችንን መርሳት ባህላችን ሃይማኖታዊ ነው እሱን መርሳት ሌላ ቦታ መሰላሉ የለም መውጣት አይቻልም ወደ ሰማይ ኪዳን ያደርስ ምእመን ቅዳሴ የማያስቀድስ ምእመን ኃጢያቱ አይደመሰስ ይሄ ማታ ጉባኤ ብቻ ተምሬ ጸርቃለሁ ብለ የምታስብ ከሆነ ቲክቶክ ላይ ተምሬ ዩቲዩብ ላይ ተምሬ የምትል ከሆነ የለም ህይወት ሶስት አይነት ህይወት አለ ህይወት መላእካዊ ህይወት ሰብአዊ ህይወት እንስሳዊ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንደምን አላችሁ ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የደብረገነት ቅዱስ ጊዮርጊስ በገርጂ እንደዚሁም ደግሞ የቋንቋ አይነሽ የትምህርት ማሰራጫ እንደዚሁም ደግሞ ማህበረ አርሴማ ባደረጉልኝ ጥሪ መሰረት ይህችን ሰዓት በዚህ ኃይለ ቃል እንድንማማር እግዚአብሔር ፈቀደልን ይህም ወዛቲ ሆህታ ይእቲ ለሰማይ ይህች እግዚአብሔር ደጅናት በሚለው የታላቁ አባት የቅዱስ ያዕቆብ ቃል ይሆናል እግዚአብሔር አምላካችን የልቦናችንን ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት በዚች በተቀደሰ ስፍራ ሁላችንን ሊያስተምረን ሊመክረን ስለወደደ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል እመቤታችን ቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ማምላክ ወላዲተ አምላክ በሐዋርያት መካከል እንደነበረች በእኛም መካከል ትሆንልን የነቢያትን የሐዋርያትን የሊቃውንቱን ጉባኤ ባረከ እግዚአብሔር የምንሰማውን ቃል ይባርክልን በልቡናችሁ ጽላት ይጻፍላችሁ በአእምሮአችሁ ይቅረጽላችሁ ይቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኑር ያላችሁበትን ስፍራ ወቁ የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ አንድም እንኳን በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ በእግዚአብሔር የተጠላ ነውና ይህች የእግዚአብሔር ደጅናት በሚለው በዛሬው ትምህርታችን ዋና ዋና የትምህርቶቹ መሰረቶች እነዚህ ናቸው አንደኛ ይህ ያለንበት የኦርቶዶክስ ተዋህዶ እምነት ከሌሎች የሚለይበትን ትምህርት እናያለን ሁለተኛ ቅዱስ ያዕቆብ ይህች የእግዚአብሔር ደጅናት ያለበት ስፍራ ላይ መንሰላል ወይም መሰላል አይቷል ያ መሰላል በኦርቶዶክስ ቤተክርስቲያን ዛሬም ድረስ ተተክሎ ያለ ሲሆን በሌሎች ግን ያ መሰላል እንዴት እንደሌለ የምናይበት ትምህርት ይሆናል በሶስተኛ ደረጃ በራሳችን ህይወት በዚች ቤተ መቅደስ በዚች ደጅ ስንኖር እንዴት ነው መሆን ያለብን የሚለውን እንመለከታለን ጥቅሶች በዚህ ትምህርት ውስጥ የምናያቸው ጥቅሶች ከብሉይ ኪዳን የምንወስደው ኦሪት ዘጸአት ምዕራፍ 23 ቁጥር 8 እና ቁጥር 9 ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12 ጀምሮ ኢሳይያስ
ምዕራፍ 6 ከቁጥር 1 ከብሉይ ኪዳን እነዚህን ሶስቱን ጥቅሶች እንወስዳለን። ከሐዲስ ኪዳን ደግሞ የዮሐንስ ራእይ ምዕራፍ 4 ላይ ያለውን ቃል እንጠቀማለን። የዛሬው ትምህርታችን ጥቅሶች ዋናዎቹ እነዚህ ናቸው። ያዕቆብ በቤቴል ህልም እንዳየ ሁላችሁም ታውቃላችሁ። ያ ህልም ከምድር እስከ ሰማይ የተዘረጋና የቆመ የወርቅ መሰላል ነው። በዛ መሰላል ላይ መላእክት ይወጡና ይወርዱ ነበር። ከዛ በኋላ ያዕቆብ ከህልሙ ነቃና ከራእዩ ተመልሶ ምንድነው ያለው? ያለበት ቦታ ያን የወርቅ መሰላል አይቶ መላእክት ሲወጡና ሲወርዱ ተመለከተና ከህልሙ ሲነቃ ወነቃ ያዕቆብ እምነዋሙ ወይቤ እግዚአብሔር ሃሎ ውስተዛቲ ምድር፣ በዚች ምድር እግዚአብሔር አለ አለ። ወአንሰ ኢያእመርኩ፣ እኔ ግን አላወቅኩም ነበር አለና ከዛ በኋላ ያንን የተንተራሰውን ድንጋይ ወሰደና በዚህ የእግዚአብሔር ቤት ይታነጻል፣ ወዛቲ ሆህታ ይእቲ ለሰማይ፣ ይቺ የእግዚአብሔር ደጅ ናት ብሎ ያዕቆብ ያንን ስፍራ ድንጋዩን ተክሎ ዘይት አፈሰሰበት። መሳለሚያ ታውቃላችሁ? መሳለሚያ ቦታዎች የመሳለሚያ ቦታዎች መሳለሚያ የሚባል አሁን አለው ደብረገነት። የት ጋር ነው መሳለሚያው? ከተማ ውስጥ ስላለን ያስቸግራል። ክፍለ ሀገር ያደጋችሁ ሰዎች ወይም ክፍለ ሀገር የሄዳችሁ ሰዎች አላችሁ? ድንጋይ የተከመረ አጋጥሟችሁ ያውቃል? የተከመረ ድንጋይ ወደ ገጠር ስትሄዱ ቤተክርስቲያን ካለ የተከመረ ድንጋይ አለ። እሱ ምን ተብሎ ይጠራል? መሳለሚያ ይባላል። ሰው ሲሄድ ምን እንደሚያደርገው ይሄ ነው። አሁን ትልቁ የኢትዮጵያውያን የኦርቶዶክሳውያን ችግር ማንነታችንን መርሳት፣ ባህላችን ሃይማኖታዊ ነው፣ እሱን መርሳት። ልክ ሰው እዛ ጋር ሲደርስ ምን እንደሚያደርገው ድንጋይ ያነሳና ያ ድንጋይ እኮ የተከመረው መጀመሪያ ትንሽ ነው የተደረገው። ሰው ይሄድና ድንጋይ ያነሳና እንዴ እዚህ ጋር ቤተክርስቲያን አለ መሳለሚያ ይልና እላው ላይ ምን ያደርጋል? ድንጋይ ያስቀምጥና ዞሮ ምን ያደርጋል? ሲሄድ ተሳልሞ ያልፋል። ወአንሰ ኢያእመርኩ፣ እኔ አላወቅኩም ነበር፣ ለካ ይሄ እግዚአብሔር ቤት ነው አለ ያዕቆብ። ሰዎች ልክ እዚህ ጋር ለካ ቤተክርስቲያን አለ። ያን ድንጋይ ያነሱና ሄደው በልማደ ያዕቆብ እያንዳንዱ የምናደርገው ነገር በመጽሐፍ ቅዱስ ነው። ኦርቶዶክሳውያን ከኦርቶዶክስ ውጪ ያሉ ሰዎች ናቸው መጽሐፍ ቅዱሳዊ ስርዓት የሌላቸው። ለምን ይመስላችኋል? ሁለት ሐሳብ ልንገራችሁ። ሁለት ሐሳብ። ይሄ ሐሳብ የፍልስፍና ሐሳብ ነው። አንትሮፖሴንትሪክ ኮንሰፕት እና ቴዎሴንትሪክ ኮንሰፕት ይባላል። ምን ማለት እንደሆነ ገልጽላችኋለሁ። ቃሉ ግን እንግሊዘኛ ቋንቋ የምታውቁ ተማሪዎች ካላችሁ ቃሉን ያዙት። አንትሮፖሴንትሪዝም እና ቴዎሴንትሪዝም ወይም አንትሮፖሴንትሪክ እና ቴዎሴንትሪክ ምን ማለት መሰላችሁ? አንትሮፖሴንትሪክ አንትሮፖስ ማለት ሰው ማለት ነው። ሰው ማለት ደግሞ ሰው ነው፣ ሌላ ነገር የለውም። የምዕራባውያኑ አስተሳሰብ አንትሮፖሴንትሪክ ይባላል። ምን ማለት ነው? ሰው ላይ የተመሰረተ ማላይ የተመሰረተ ማላይ ሰው ላይ። የኛ ቴዎሴንትሪክ ይባላል። ያን የፍልስፍናውን ቃል ስለተጠቀምኩ ነው። ቴዎስ ማለት በግሪኩ ጋድ ማለት ነው፣ ጋድ ሴንተርድ ማለት ነው። ስለዚህ ቴዎሴንትሪዝም ማለት በእግዚአብሔር ላይ የተመሰረተ ማለት። በማላይ የተመሰረተ ሁለት አይነት ሐሳብ። በማና በማይ የተመሰረተ ንገሩኝ። አንደኛው በማላይ በሰው የማስተሳሰብ የምዕራቡ ዓለም የውጭ ዓለም በምን ላይ? በሰው ላይ። የኛስ በማን ላይ የተመሰረተ? በማላይ። እንዴት እንደሆነ ልንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ማይመስገን ያላችሁ በእንግሊዘኛ ጉድ አፍተርኑን መልሱ ምንድነው? ጉድ አፍተርኑን ጉድ ሞርኒንግ መልሱ ምንድነው? ጉድ ሞርኒንግ። አንተ ላይ ነው የሚመሰረተው። አውሮፓ ሌላው ዓለም ከእግዚአብሔር የሸሸበት እሳቤ ነው። እኔና እናንተ የተተከልነው በእግዚአብሔር ላይ ነው። ሁለመናችን እግዚአብሔር ነው። ለምሳሌ አንድ ሰው ስጦታ ሲሰጣችሁ ምን እንደምትሉት? አቤት እግዚአብሔር ይስጥልኝ።
የእንግሊዘኛውን ተጠቀማላችሁ እሷን ታቃቷላችሁ አንድ ሰው ስጦታ ቢሰጣችሁ መልሳችሁ ምንድነው በእንግሊዘኛ ምንድነው thank you man centered ነው ሰው ላይ ነው የተመሰረተው እኔና እናንተ ለምናደርገው ነገር ሁሉ እግዚአብሔርን እናመሰግነው በውጭ ዓለም ምን አይነት ሐሳብ አለ መሰላችሁ እንዴ እኔ ራሴ ለፍቼ እኔ ላረኩት ነገር ለምን እንደው እግዚአብሔርን ማመሰግነው የሚሉ ሰዎች አሉ ይሄ አስተሳሰብ ባሁን ሰዓት the new age movement እና the new thought ይባላል አንዳንድ ወጣት ልጆች አያቸዋለሁ በዚህ ሩክሰት የታጠቡ በተለያየ ዩቲዩብ ላይ የምታዋቸው በዚህ መንፈስ ረክሰዋል ሰዎች እየቆሸሹ ነው ለምሳሌ አንዳንድ ሰዎች ምን የሚል ያጋጥማቸው ነው እየመጣ ስለሆነ መስማት አለባችሁ I am spiritual not religious የሚል ኮንሰፕት አለ I'm not religious I'm spiritual ሚል ምን ማለት መሰላችሁ እኔ መንፈሳዊ ነኝ እንጂ ሃይማኖተኛ አይደለሁም ይያውን በጣም ገና ወደፊት የሚመጣ ሐሳብ እየመጣ ያለ ነው law of attraction እንደዚህ በቃል እንደዚህ የሚባሉት ነገሮች ሁሉ እዛ ላይ ናቸው እኔ መንፈሳዊ ነኝ ሃይማኖተኛ አይደለሁም ማለት ባጭሩ ምን ማለት መሰላችሁ ይሄን ሐሳብ የሚያመጣው ሰይጣን ነው ስለ ፍቅር በስማም ይቅር እንዳለው ማለት ነው ሰይጣን መጥቶ ሰውየውን እንደው መነኩሴውን የበቃውን እኮ ነው ደህና መነኩሴ መስሎ መጥቶ ምግብ ሊበሉ ሲሉ እንጸልይ ሲለው አይ ፍቅር ይበልጣል እኮ ስለ ፍቅር በስማም ይቅር የተባለው እኮ ጥሩ ነገር እኮ አይደለም ተበሉ በኋላ ስብዓት ልበል አይ ምን አለ እግዚአብሔር እኮ ደግ ነው በዚህ ይሄ አሁን የተሐድሶዋያን አስተሳሰብ ማለት ነው ከቤተክርስቲያን ውጪ የወጡ ሰዎች ይሄ አይጥማቸውም የኦርቶዶክስ ቤተክርስቲያን ነገር አይጥማቸውም ዛቲ ኢትዮሆታ ለሰማይ የትምርታችን ርዕስ ይሄ ነው ይህች ደጅ የእግዚአብሔር ናት ይህች ደጅ ያልኳችሁ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ነው የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ሥርዓት አስተምሮ ሁሉ ነገራችን እግዚአብሔር ላይ መሰረት ያደረገ ነው በዚህች እምነት ውስጥ ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን ቅዱስ ጴጥሮስ በዛች በደብረ ታቦር ተራራ ላይ ምንድን ነበር ያለው በዚህ ሶስት ማደሪያ እንስራ ንግበር ለነ ሰለስተ ማህደረ በዚህ ሶስት ማደሪያ እንስራ ነው ያለው ምክንያቱም አለ ጴጥሮስ ጌታን አይቶ መንፈስ ቅዱስ በሱ ሲያድር እግዚአብሔር አብ ከላይ ዝንቱ እቱ ወልደ ዘአፈቅር ብሎ ሲገለጽ ጴጥሮስ ምን አለ በዚህ መኖር ለኛ መልካም ነው አንድ ሙሴ አለ ከሰማይ መጥቷል አንድ ኤልያስ መጥቷል ከገነት ስለዚህ ሙሴ ምን አለ እዚህ ሆነን እኮ አለ ጌታ ሆይ አንተ አምላካችን አለ ንቀረቢያት ሙሴ አለ ያ ደግሞ ታላቅ ነብይ ኤልያስ አለ እኛም አለን በዚች መኖር ለኛ መልካም ነው በኦርቶዶክስ ቤተክርስቲያን መኖር ለኛ መልካም ነው ነቢያት አሉ ሐዋርያት አሉ ሰማዕታት አሉ ቅዱሳን አሉ የሁሉ ጌታ እግዚአብሔር አለ ምስጉን ይሁን ስሙ በዚህ መኖር ለኛ መልካም ነው መልካም እንግዲህ ስለዚህ ቤተክርስቲያን ያለውን ግንዛቤ እንድናይ መነሻችን የኦሪት ዘፍጥረት 28 ያዕቆብን ቃል ይዘን አሁን ከኔ ጋራ አብረን ጉዞ የምናደርገው መጀመሪያ ከኢሳይያስ ጋር ነው ከኢሳይያስ ጋር ለመጓዝ ዝግጁ ሁኑ ከኢሳይያስ ጋር አብረን ምናየው ራእይ ኢሳይያስ 6 ላይ ነው ኢሳይያስ 6 ቁጥር 1 ላይ የምታገኙ ኢሳይያስ እግዚአብሔርን እንደተመለከተ ታያላችሁ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እኔ ኢሳይያስ አምላክን ዙፋኑ አየሁት ነብዩ ይሄም ደግሞ የሆነው በሞተ በአመቱ ኢሳይያስ እግዚአብሔርን አየሁት ኦዚያንን በሞተ በአመቱ ለምን ኢሳይያስ እግዚአብሔርን አየሁት ይላል ኦዚያን የተባለ ንጉስ ቤተ መቅደስን የደፈረ ነው ቤተ መቅደስን ደፍሯል ለምን በንጉስ ኦዚያን ዘመን ይሄ ሊቀ ካህናት በሚለብሰው ልብስ ንጉሱ ቀና እንደውም አንተ እንዴት ነው ከነኩል የምትለብሰው ይለዋል እሱ ደግሞ ጥቅስ እየጠቀሰ መልስ ይሰጠዋል ካህናት ይለብሱ ጽድቅ አይደለም እኮ ይሄንን እንዲዝም ብሎ ልብስ ጽድቅን ይለብሳሉ ይላል ፍርድ ሲፈርድ ፍርዱን ይገስበታል እኔ እኮ መንግስት ነኝ
እኔ የፈረድኩትን ፍርድ አንተ ካህኑ እንዴት ነው እምትጥስብኝ ይለዋል። ምን መንግስት የአቢ ክህነት ይለዋል። ከመንግስት ቤተ ክህነት ይበልጣል ይለዋል። ከምድራዊ ስልጣን ሰማያዊ ስልጣን ይበልጣል ይለዋል። አሁን በዚህ ጊዜ ምን አለ? እኔ እኮ በአባቴ አለ ከነገደ ይሁዳ ብወለድ አለ። ነገደ ይሁዳ ማለት ነገስታት የሚመጡበት ነው። በእናቴ በኩል ደግሞ ከቤተ አሮን ነኝ አለ። ቤተ አሮን ማለት ደግሞ ካህናት የሚመጡበት ነው። ስለዚህ በእናቴ በኩል የካህን ዘር ስላለብኝ አለና ልብስ አሰፋና ለብሶ ቤተ መቅደስ ገባለሁ አለ። ልክ ዛሬ ከኦርቶዶክስ ቤተክርስቲያን የሚወጡ ሰዎችን አይታችኋቸው ከሆነ ቆቡንም ይለብሳሉ፣ ካባውን ያደርጋሉ፣ አንዳንዶቹ መስቀሉንም የሚይዙት ይመስለኛል። በዚህ ላይ ስለ ደብል ኮንሽስነስ የሰራሁት አለ። ሰዎች ዝም ብለው አይደለም እንደሚሆኑት አንድ ችግር ይኖርባቸዋል። በዛ ችግር መሰረት እንደሱ አይነት ነገር ሊያጋጥማቸው ይችላል። ኦዚያን ይሄን ልብስ ለበሰና ወደ መቅደሱ ሲገባ ልበ አምላክ ዳዊት በረከቱ ይደርብን ያዘጋጃቸው ወደ 288 የሚደርሱ ካህናት አሉ፣ አገልጋዮች፣ መዘምራን ኦዚያንን እየተከተሉ ኦዚያን አትድፈር፣ ስልጣነ ክህነት የለህም፣ አትግባ ሲሉት እምቢ አለ። ኢሳይያስ በዛ ሰዓት ወዳጁ ስለሆነ ምንም አልተናገረም። ንጉስ ኦዚያን የዛን ሰዓት ደፍሮ ቢገባ ለምጽ ከግንባር ወጣ። ሱት ያንስቶ ቢሸፍን በሱት ላይ ወጣ። በብሉይ ዘመን ለምጽ አለበት ደግሞ መቅደስ መግባት አይችልም። በመቅሰፍት ተመታ፣ አፋፍ ሰው ወሰዱት፣ በዛው ነው የሞተው። እግዚአብሔር ከእንዲህ አይነት መቅሰፍት ይሰውረን። ኢሳይያስ ዝም አለው። ቢመክረው ኖሮ ሊመለስ ይችል ነበር። አንድ ንጉስ ነው፣ ሁለት ወዳጁ ነው። በዚህ ምክንያት ዝም ስላለ ኢሳይያስ ከንፈር ላይ ደግሞ ለምጽ ወጣ። ተመልከቱ የእግዚአብሔርን ሥራ። ኢሳይያስ ለ3 ዓመት ትንቢት አልተናገረም። ከዛ በኋላ 3 ዓመት ትንቢት ተከልክሎት ምንም ነገር ትንቢት ሳይመጣለት ከንፈሩ ላይ ለምጽ ወጥቶ ልክ ኦዚያን በሞተ በአመቱ ወእምዝ በአመተ ሞተ ኦዚያን ንጉስ ይላል። ኦዚያን በሞተ በአመቱ እኔ ኢሳይያስ እግዚአብሔርን አየሁት ይላል። ኢሳይያስ እግዚአብሔርን ሲያየው ደግሞ በምን አይነት ሁኔታ እንዳየው ሲናገር በረጅም ዙፋን ላይ ይላል። በረጅም ዙፋን ላይ አየሁት ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወልዑል ይላል። ነዋህ ወልዑል ረጅምና ታላቅ ዙፋን ላይ እግዚአብሔር ዘይነብር እግዚአብሔር እዛ ላይ ያለ። ምኑን ያየው ኢሳይያስ? ሰማይ መቅደሱን ያየው። ቅድም አብረን እንያልኳችሁ ይሄ ነው። ሰማይ ላይ ነው የሚያየው። የለበሰው ዘርፋፋ ቀሚስ ይላል መቅደሱን ሁሉ ሞልቶት ነበር ይላል። በዚህ ትምህርት ምን እናያለን ብያችኋለሁ? የኛን እምነትና የሌሎችን እምነት ልዩነት እናያለን። እሱ ነው ትልቁ ትምህርት። ከዛ በኋላ እግዚአብሔር በዙፋኑ ላይ ሆኖ እያለ ሱራፌል ኪሩቤል ዙሪያውን ቆመው እያጠኑ ሲያመሰግኑ ያያል። ምን እያሉ ነው የሚያመሰግኑት? ቅዱስ 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 እግዚአብሔር። ድገሙት። ስንት ጊዜ ቅዱስ? 3 ጊዜ ቅዱስ 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 ማ እግዚአብሔር አንድነቱ ሶስትነቱ በዚህ ይገለጥለታል። ሱራፌል ኪሩቤል ደግሞ ዕጣን እያጠኑ ነው። ዕጣን እያጠኑ ዕጣኑ ደግሞ መቅደሱን ምን አድርጎት ነበር? ሞልቶት ነበር። ካሁኑ ልጠይቃችሁ መቅደስ አላችሁ የላችሁ? ምን ነው መቅደስ አላችሁ? ካህን አላችሁ? ዕጣን አላችሁ? እግዚአብሔር የተመሰገነ ይሁን። መላእክት አሏችሁ? ይሄን ጥያቄ ሌላ እምነት ድርጅት ሄጄ ብጠይቅ መቅደስ አላችሁ? አዎ አዳራሽ ሊሉ ይችላሉ። አዳራሹ አለ። ካህን አላችሁ? ካህኑ የለበሰው ልብስ አለ፣ ጽናው አለ፣ ዕጣኑ አለ። ይሄ ነው ኦርቶዶክስ መሆን፣ መጽሐፍ ቅዱሳዊ መሆን ማለት ነው። ክብርና ምስጋና ለስሙ ይድረሰው። ኢሳይያስ አሁን መላእክቱን እያየ ከዛ ማን እፌኑ ለሕዝብ የእስራኤል አለ እግዚአብሔር። ማን ነው ወደ ሕዝቤ ወደ እስራኤል የምልከው አለ። ሰው ጠፋ ማለት ነው።
ኢሳይያስ ከንፈሩ ላይ ለምጽ ወጥቷል። በብሉይ ዘመን ከንፈሩ ላይ ለምጽ ያለው ማስተማር አይችልም። ማንን ልካለሁ አለ እግዚአብሔር። እኔ ኢሳይያስ ሰማው። አምላኬ ሆይ ከንፈሩ በረከሰበት ሕዝብ መካከል ከንፈሬ ረክሶብኝ ተቀምጫለሁ እንጂ አምላኬ ሆይ እኔ ሄድ ነበር። እግዚአብሔር ደግ ነው። ደግ ነገር ያርግላችሁ። ሱራፌል አንዱን መልአክ ሱራፌን አዘዘው። ሂድ አለው። ከጽናው ላይ ከፍም በጉጠት ፍም ወሰደ። ኢሳይያስ ቀና ብሎ ያየ ያ መልአክ እየበረረ ወደሱ መጣ። የእግዚአብሔር መልአክ ዙሪያችሁን ይክበባችሁ። ኢሳይያስ አለው። በዛ በፍሙ ከንፈሩን ነካው። ኢሳይያስ ኃጢአት ተወገደ፣ በደል ተወገደ፣ ትንቢት ተመለሰልህ አለው። ከዛ በኋላ አምላኬ ላከኝ አለ። ሂድ እንዲህ ብላ አስተምራለሁ። ኢሳይያስ ይሄንን መቅደስ አየ። ክብርና ምስጋና ለእግዚአብሔር ይድረሰው። መቅደሱ ውስጥ እግዚአብሔር ተቀምጧል። በዚህ መልክ አየ። ጥሩ ኢሳይያስን የሰማውን መቅደስ ያሳየው እግዚአብሔር ሙሴን መጀመሪያ ያሳይቶታል። መቅደስ ላይ የምትሰራው የኛ ቤተክርስቲያን ከዛ ከሰማያዊው የመጣች ነች። ኢሳይያስ ያየው የሰማውን አይደለም። ሙሴ ደግሞ ሲሰራ ምንድነው ያለው? ቅድም ከደንከርኳችሁ ጥቅሶች አንዱ ዘጸአት 23 ቁጥር 8 እና ቁጥር 9 ቁጥር 8 እና ቁጥር 9 ላይ እግዚአብሔር ምንድነው ያለው ለሙሴ? ሙሴ መቅደስ ትሰራልኛል፣ ህዝቡ መቅደስ ይስራ፣ የምትሰሩትም እኔ በመካከላችሁ እኖር ዘንድ ነው። ይሄን ቃል ድገሙልኝ። በመካከላችሁ እኖር ዘንድ መቅደስን ስሩልኝ። ማን ያለው ይሄንን? መቅደስ እንዲሰራ ያዘዘው ማን ነው? ለሙሴ ታቦት የሰጠው ማን ነው? ሁለቱን ጽላት የሰጠው ማን ነው? እያንዳንዱ ሥርዓት ያዘዘው ማን ነው? ክብርና ምስጋና ይግባው። ዛቲት ይሆታ ለሰማይ ይህች እግዚአብሔር ደጅ ናት። ተመልከት። ኦርቶዶክሳዊ መሆን ክርስቲያን መሆን ማለት ልዩነቱን ተመልከት። ከዚች ቤት ስትወጡ ያ ያዕቆብ ያየው መሰላል የለም እዛ። እዚህ ግን እንደተተከለ ተሰብሯል። እዛ የለም። ያ ነው ልዩነታችን። ወደ ሰማይ መውጣት የምታስችል አንዲት እምነት ናት። እቺን ምን አላት ጌታ? ማቴዎስ 7:13 ጠባብ መንገድ። ምን አይነት መንገድ? ጠባብ መንገድ። ኤርምያስ 6:16 ላይ ምን አይነት መንገድ አላት? የጥንቷ መልካሚቱ ወደ ሕይወት የምትመራ መንገድ አላት። ኤርምያስ 6:16 ተመልከቱ። የኦርቶዶክስ ተዋህዶ ቤተክርስቲያን በዚህ መልክ ነው የምትቀረጸው። ታዲያ እግዚአብሔር ሙሴን ሲያዘው ምን አለው? የሰማዩን መቅደስ አሳይቶት፣ አሁን ኢሳይያስ ያየው የሰማዩን መቅደስ አሳይቶት ልክ እንደሱ በመድር ላይ ስራ። ሶሎሞን ደግሞ ቤተ መቅደሱን ሲሰራ ልክ ሙሴ እንዳዘዘው እንደ ሰማዩ። ቅዱስ ዮሐንስ በራእዩ ላይ የሚናገረው አራተኛው ምዕራፍ ላይ የምታዩት ቃል አለ። እዛ ላይ እግዚአብሔር መንፈስ ቅዱስ ሚስጥር በሚገልጥለት ለዮሐንስ ወልደ ነጎድጓድ በረከቱ በሁላችን አድሮ ይኖር። ዮሐንስ ወልደ ነጎድጓድ በራእዩ ላይ ሲጽፍ ቅድም ኢሳይያስ የወሰርነው ከብሉይ ነው። በዚህ ደግሞ የምንመለከተው ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 4 ላይ ቁጥር 8 ላይ ልክ ኢሳይያስ ያየውን የምንመለከተው ቃል አለ። ይሄ ምንድነው? ከዚያ በኋላ አየሁ ይላል ቅዱስ ዮሐንስ። ሚስጥር ሲገለጥለት ለኔና ለናንተም ይግለጽልን። የሐዋርያው በረከት ይደርብን። ከዚያ በኋላ አየሁ እነሆም በሰማይ ይላል የተከፈተ ደጅ። የተከፈተ ደጅ ይላል። የተከፈተ ደጅ ብሎ አሁን ቅዱስ ዮሐንስ ወንጌላዊ የሚናገረው የተከፈተ ደጅ ሲል አንድ የተዘጋ ነገር ሲከፈት ውስጡ ያለው ነገር ይታያል። ስለዚህ ሚስጥር ተገለጠልኝ ሲል ነው። የተገለጠለት ሚስጥር ደግሞ የሰማዩ ሚስጥር ነው። ወእምድህረ ዝንቱ ርኢኩ ሆህተ ርሁተ ውስተ ሰማይ
ከዛ በኋላ ይላል ተያይዞ የሚመጣ ነው ከላኛው ጋራ ምን አየሁኝ አለ የተከፈተ ደጅ ኢሳይያስ ተከፍቶ አየ ሙሴ ተከፍቶ አየ ሙሴ ስንት ቀን ነበር ሙሴ የጾመው ደብረ ሲና ላይ ሲወጣ ስንት ቀን የጾመው ነበር 40 ቀን አይደል በ40 ቀን ምንድነው ያደረገው መጀመሪያ ሲገባ ሲና ላይ ኢያሱ ከግረ ደብር ነው ያለው በነገራችን ላይ ኢያሱም አብሮ 40 ሌሊት 40 ቀን ጾሟል ኢያሱም አብሮ ሙሴ ሲወጣ ሲና ተራራ ላይ እግዚአብሔር መጥቶ ተገልጦለት 7 የእሳት መጋረጃ ያያል የሰማው ነው የሚያሳየው 7 የእሳት መጋረጃ ያሳየውና 40 ቀን አለቆየው በመጀመሪያው ቀን አንዱን መጋረጃ ያሳልፈውና ልቡ ላይ የመጀመሪያ ቀን በእለተ እሁድ የተፈጠረውን የፍጥረት ነገር ይጽፍበታል ይስልበታል በሁለተኛው ቀን የሰኑይ በሶስተኛው ቀን የሰሉስ እያለ ስድስተኛው ቀን ድረስ ያለውን ይገልጽለታል እስከ ስድስተኛው መንጦላይት ነው የቆመው ከዛ ስንት ቀን ይቀራል ከ6 ሲነሳ ከ40 34ቱን ቀን ደግሞ ወነበቦ እያለ የሰጠው በእኛ ወደ 572 ባይሁዶቹ ወደ 613 ያደርሷቸዋል እነዛን ደግሞ በ34ቱ ቀን የዓለምን ነገር ሁሉ ልብ ውስጥ ስለለት ከዛ መጥቶ ነው ኦሪትን የጻፈው መንፈስ ቅዱስ በእኔና በእናንተም ልቡና ይጻፈልን ቅዱስ ዮሐንስ አሁን እዚህ ምንድነው የሚለው የተከፈተ ሪኩ ሆህተ ሩህተ ውስተ ሰማይ በሰማይ ነው ከኔ ቀጥላችሁ ተናገሩ በሰማይ የተከፈተ ደጅ አየው ይሄን የተከፈተ ደጅ ሲያይ ልክ ኢሳይያስ እንዳየው ምን አየ 24 ቄሶች አየ 24 ቄሶች ብቻ ሳይሆን እንደገና አራቱን እንስሳት ተመለከተ 40 እንስሳ የሚባሉ ህዳር 8 በዓል ምናከብረው 40 እንስሳ ትዝላችኋል 40 እንስሳ ማለት በሰማይ ያሉ ናቸው እነዚህ በሰማይ ያሉት 40 እንስሳ መጋቢያን ናቸው በብሉይ ዘመን በአራቱ ከዋክብት የተመሰሉ ናቸው አራቱ ከዋክብትን ታውቋቸዋላችሁ ናርኢል ነምልኪኤል የተባሉት ከዛ እንደገና በሐዲስ ኪዳን ደግሞ በአራቱ ወንጌላውያን የመጀመሪያው ወንጌላዊ ማን ነው የመጀመሪያው ወንጌላዊ ማን ነው ማቴዎስ ወይ መስል ብእሲ ምን ይመስላል ገጸ ምንድነው ገጸ ብእሲ ነው ሁለተኛው ወንጌላዊ ማን ነው ማርቆስ እሱ ደግሞ በምን ይመስላል በአንበሳ ሶስተኛው ደግሞ ማን ነው ወንጌላዊ ሉቃስ በምን እንደሚመስለው በእንቦሳ ወይም በላሂም አራተኛው ወንጌላዊ ደግሞ ማን ነው ወይ መስል ንስር ዘይሰር ይለዋል የሚበር ንስርን የሚመስል አለው እነዚህ 40 እንስሳ የሚባሉት በሰማይ ያሉ ናቸው አልጋ የምታውቋላችሁ የጠፍር አልጋ የምታውቁ ሰዎች የጠፍር አልጋ ላይ ስንት ማዕዘን አለ አራቱ ላይ እንጨቶቹ ምን ይሆናሉ እዛጋ ለየት ይላሉ አይደል ለየት ይላሉ ሕዝቅኤል ያየውን ነው አሁን ይሄ በሕዝቅኤል የታየ ነው ዮሐንስ ራእዩም የሚያየው የሰማውን ነገር እነዚህ ነው ልክ እንደ ሸንኮር ይባላሉ እነዚህ አልጋው ላይ አራቱ ያሉት ሸንኮር ነው የሚባሉት እንደ ጉልላትም አንዳንዴ ቅርጽ ይሰጣቸዋል አይደል ሕዝቅኤል ሁሉንም ያያቸዋል ወደ ኋላ ድረስ ምንድነው የሚሆነው እንደ ሸንኮሩ እዚህ ጋር እንደሚወጣው እንዳልጋው እንዲህ ያለ መልአክ አለ መንበር ድንገት አይታችሁ ከሆነ መንበር ላይ ይደረጋሉ 40 እንስሳ ይሄ ገጸ ብእሲ የተባለው ማቴዎስ ስለ ሰው ልጆች ሁሉ ይጸልያል ኦርቶዶክስ ይሄ ነች ኦርቶዶክስ ያ ገጸ ብእሲ የተባለው የሰማዩ መልአክ ማቴዎስ በሱ የተመሰለለት ስለ ሰው ልጆች ሁሉ ይጸልያል ቀጥሎ ማን ነበር ወንጌላዊ ማን ነው ሁለተኛው ወንጌላዊ በምን ነበር የሚመስለው በአንበሳ እሱ ደግሞ ወይም በአማርኛ አንበሳ እሱ ደግሞ ለአራዊት ሁሉ ይጸልያል ለአራዊት ሁሉ ሶስተኛው ወንጌላዊ ማን ነው ሉቃስ እሱ ደግሞ ምንድነው ገጸ አንበሳ ያ መልአክ በሰማይ ያለው ጻወርተ መንበር የሚባሉ ናቸው እሱ ደግሞ ለአራዊት ሁሉ ይጸልያል አራተኛው ወንጌላዊ ማን ነው ቅዱስ ዮሐንስ ነው እሱ ደግሞ ምን ተብሏል ንስር ተብሏል እሱ ደግሞ ለአዋፍ ሁሉ ይጸልያል በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን በየትኛውም ዓለም ቅዳሴ ላይ
ከሰባቱ ኪዳናት አንዱ የሆነው ዲያቆን ከሚያነበው በእንተ ቅድሳት የሚባል ጸሎት ቅዳሴ ላይ ያሰቡ እግዚአብሔር እንዲህ እንዲያደርግልን ማልዳለን እናንተ ደግሞ ምን ትላላችሁ አሜን ኪራላይሶ አቤቱ ይቅር በለን ትላላችሁ አይደል ኪራላይሶ ያ ሳትሆን ወደ የውሰዷል ጽሁፍ ላይ እናንተ ያና ያታለን ኪሪየ ከሆነ እግዚ ነው ኪሪያ ከሆነ ግን እግዚእትነ ነው እሱ ላይ ጽሁፉ ላይ ወደ ያ ስለሚያመጣው ኪሪየ ላይሶና ኪሪያ ላይሶ ይላ ኪሪየ ካለ አቤቱ ይቅር በለን ነው ኪሪያ ከሆነ ደግሞ ይቅር በይን ነው ለመቤታችን ይሆናል በዛ ጸሎት ውስጥ ስለ ሰማይ ጸልያል ቡራኬ ሲሰጡ መላከ ፀሐይ በአራቱ ማዕዘን ይጀምራሉ ከዚህ ወንጌል ላይ በአራቱ ማዕዘን ከራስ ይጀምራል መቅደሱ አርቅ እግዚኦ ምኔ ከኔ አርቅ ይላሉ ወእምነ ሁሉ ህዝብከ ከህዝብህም አርቅ ወእምዝንቱ መካን ቅዱስ ዘዚያክ ይላል ከዚህ ቦታ በአራቱ ማዕዘን ቄሱ ሲባርክ ዓለምን ሁሉ ይባርካል ይሄ ስልጣን ያለው በዚች በሰማይ ደጅ በኦርቶዶክስ ተዋህዶ ቤተክርስቲያን ነው ክብርና ምስጋና ለዘላለም ለሱ ይሁን አሁን ይሄን እንምላችሁ ሌላ ቦታ መሰላሉ የለም መውጣት አይቻልም ወደ ሰማይ ከሌለ እንዴት ትወጣለህ ያለ መሰላል የያዕቆብ መሰላል እዚህ ነው ያለው ልብ በሉ አሁን ዮሐንስ የሰማይ ደጅ ተከፈተ አለ የተከፈተ ሰማይ ያየው አለ ሰማውን ሳይ 24 ቄሶች አየ ከዛ 40ቱን ሳየ እንዴት እንደሚጸልዩ ተመለከተ ስለ አውሬ ይጸልያልኛ ቤተክርስቲያን ስለ ዝናማት አሁን ዛሬ ሌሊት መንገድ የወጡ ነጋዴዎች ካሉ እቺ ቤተክርስቲያን ጠዋት በእንተ ላይ ነግዱ በእንተ ፍሬ ምድር በእንተ ዝናማት በእንተ ሰላም ስለ ሀገር ምጸልይ ቤተክርስቲያን ሌላ ቦታ ከፈለግ ጸሎትም የለም እውነቱን ነጋገር ካለ የት ነው ያለው ካቶሊኮች ከሄዳችሁ የኛን ቅዳሴ ወስደው የኛን ቤተክርስቲያን ነገር ወስደው ነው ወደ ፕሮቴስታንት ከሄድ ደግሞ ፓስተሩ ደስ ያለውን ነው መብቱ ነው ደስ ያለው ቢፈልግ ኢየሱስን ስም ጠርቶ ቢፈልግ በካራቴ ሰይጣን ማስለቀቅ ይችላል መብቱ ነው እሱ የራሱ ነው መሰላሉ አለ ወይ እሱ ላይ ነው ጥያቄ ባጭሩ ላይ ነግርሃለሁ የለም ዩሮሴንትሪክ ነው አንትሮፖሴንትሪክ ነው በሰው ላይ ነው የተመሰረተው እኔ ላይ ነው የተመሰረተው ለዚህ ነው ኢየሱስን እንደግል አዳኛ አድርገው ውሰድ ተመልከቱ ኢየሱስን እንደግል አዳኛ አድርገው ውሰድ የሚለው እሳቤ እኔ ላይ ነው የተመሰረተው እኛ ደግሞ ስትጸልዩም ብላችሁ ጸልዩ የተባለው አቡነ ዘበሰማያት አባቴ ሆይ ነው አባታችን አንዱ ላንዱ ኦርቶዶክስ እችናት የሰማይ ደጅናት ክብርና ምስጋና ለስሙ ይድረሰው በእያንዳንዱ ነገር ላይ የምናየው ስለዚህ ኢሳይያስ ምዕራፍ 6 ላይ ያየው ቅዱስ እግዚአብሔር የሚለውና ዮሐንስ በራእዩ ያየው ቅዱስ እግዚአብሔር የሚለው አንድ ነው እስቲ በሉት ቅዱስ እግዚአብሔር ጸባኦት ፍጹም ተመልከቱ ፍጹም ቅዱስ ኪዳን ላይ የምንለው ቃል አለ ቅዱስ አሁን ባጭሩ አንድ ነገር ልንገራችሁ ኪዳን ማያደርስ ምእመን ቅዳሴ ማያስቀድስ ምእመን ኃጢያቱ አይደመሰስም ይሄን ባጭሩ ወቁት ይሄ ማታ ጉባኤ ብቻ ተምሬ ጸርቃለሁ ብለ የምታስብ ከሆነ ቲክቶክ ላይ ተምሬ ዩቲዩብ ላይ ተምሬ የምትል ከሆነ የለም ማያስቀድስ ሰባኪ ማያስቀድስ ቄስ ኪዳን የማይደግም ቄስ ትምህርተ ሁባት የማይደግም ቄስ የማይጸልይ ምእመን ዳዊት የማይጸልይ ምእመን ዮሐንስ ወንጌል የማይጸልይ ምእመን ውዳሴ ማርያም የማይጸልይ ምእመን እሱም ገና ነው ልጅ ነው በትንሹ ግን ከእግዚአብሔር ጋር ለመገናኘት የምትሹ ሰዎች ሁሉ እግዚአብሔር ይቀርባቸዋል ቃሉ ምንድነው ያለው ልበ አምላክ ዳዊት ቀረቡ አቤሁ ወያበርህ ለክሙ ወደሱ ቀረቡ እሱ ያበራላችኋል ብርሃን ማለት ዕውቀት ነው እግዚአብሔር ዕውቀቱን ይግለጽላችሁ አሁን የምንሰማው ሁሉ በልቡናችን ያሳድርልን ኪዳን ጸሎት ታውቃላችሁ አይደል ሁሉም ሰው ያውቃል ለምሳሌ ቅዳሴ መሃል ስታስቀድሱ ዝውእቱ የሚል አንድ ጸሎት አለ ቅዳሴው ላይ በአፋ ሆነው ካህናት ይበሉት ይላል ዝውእቱ የነቢያትን ነገር ስለሚያስታውስ በአፋ ሆነው ይበሉት ይላል ከዛዛ ላይ ዝውእቱ ጊዜ ዕጣን ህሩይ ይያልን አሁን ጊዜ የዕጣን ጊዜ የማመስገን ጊዜ ነው ጊዜ ሰብሆቱ ለመድኃኒት
ጌታችን መድኃኒታችን የምናመሰግንበት ጊዜ ነው። እሱን በዕጣን መስለን እናቱ ድንግል ማርያምም በዕጣን መስለን ከዛ እየመጣን ለሚካኤል ምሕረት ተሰጠው ተው ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ለሚካኤል ምሕረት ተሰጠው ምሕረቱን ይላክልን ለገብርኤል ማብሰር ደስ የሚያሰኘውን ነገር ይንገራችሁ ሰማያዊ ሀብት ለመቤታችን ስልጣን ነው መርህ ለመንግስተ ሰማያት ናት መርታ መንግስተ ሰማያት ታግባችሁ እንዲህ ያልን የምንጸልይበት ክፍል አለ ከዛ በኋላ ከጨረስን በኋላ ካህኑ ደብሩ አለቃ ወይም የሚቀድሰው ቄስ ቅዱስ ይላል ታስታውሳላችሁ አይደል ቅዱስ ሚልበት ከዛ እናንተ ምን ብላችሁ ነው የምትቀጥሉት እግዚአ ቅዱስ ቅዱስ ያው ዘኢይመውት ከዛስ ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያብ ዘኢይመውት ከዛስ ተጠምቀ ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያብ ዘኢይመውት ቁጥሩ ስንት ይመጣል መላከ ፀሐይ አንድ ቅዱስ አሉ መላከ ፀሐይ ቁጥሩ አንድ ቅዱስ ሲሉ ከዛ እኛ እንከተላለን ካህናቱ መመና ነው ምን ብለን ምን ጀምረውኛ እግዚአብሔር በሚለው እንከተላለን ከዛ እግዚአብሔር ብለን ሳቸው ቅዱስ ሲሉን እኛ እግዚአብሔር አለ ከዛ ቀጥለን ምን እንላለን ሁለት ቅዱስ አለ ከመላከ ፀሐይ ጋራ ስንት ይሆናል 3 ከዛ ቀጥለን ዘተወልደ ማርያም እንላለን ከዛ ስንት ጊዜ ቅዱስ አለ 3 ሲደመር ስንት ይሆናል 6 3 9 ከሳቸው ጋራ አንድ አለ አንድ ላይ ስንት ይመጣል 10 ምክንያቱም መጨረሻ ላይ እሳቸው ያሉትን አንድ ብለን ከዛ 2 3 ከዛ 3 9 ከዛ ስንጨርስ የምንጨርሰው በቅዱስ ነው አንድ ላይ ድምሩ ስንት ይመጣል 10 ለምን ባጭሩ ቅዱስ እግዚአብሔር የመላእክት ጸሎት ነው በሰማይ 1 2 ቅዱስ እግዚአብሔር ጌታ ሲገነዝ ዮሴፍና ኒቆዲሞስ የጸለዩት ጸሎት ነው ተመልከቱ ስለዚህ 3 የመላእክት ምስጋና ጌታ በሚገነዝበት ጊዜ እንደ ሩቅ በሲ ዝም ብላችሁ ነው እንደምትገንዙኝ አላቸው የኔና እናንተ አምላክ ክብርና ምስጋና ይግባው ከመስቀሉ በወረረ ሰዓት ዮሴፍና ኒቆዲሞስ ሊገንዙት ቀርበው በበፍታ በሚገንዙበት ጊዜ ዝም ብለው ሲገንዙት ምን ነው እንደ ሩቅ በሲ አላቸው ታዲያ እንዴት አሉት ወዲያው የሰማይ መላእክት ተከፈተ አሳያቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት የማትሞት አንተ አምላካችን ነህ ያሉ ገነዙት ክብርና ምስጋና ለእግዚአብሔር ይድረሰው የማይሞት አምላክ ስምከ ያው ዘኢይመውት ትጉ ዘኢይደቅስ ፈጣሪ ዘኢይደክም ይለዋል የኔና እናንተ አምላክ የማይሞት ነው ስሙ የተመሰገነ ይሁን አመስግኑት የማይሞት ነው የኔና እናንተ አምላክ የማይደክም ነው የኔና እናንተ አምላክ ምንም የሚሰወረው የሌለ ነው ልንገራችሁ የአማልክት አምላክ ነው ሌሎች ጌታ ብለው እንደሚያቆሙት አይደለም እኔና እናንተ በዚች በኦርቶዶክስ ቤተክርስቲያን ከላይ ከመላእክት የመጣው ምስጋና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ምንለው የቅዱሳን ቅዱስ ነው የጌቶች ጌታ ነው የመላእክት አምላክ ነው እርሱ የፍጡራን ሁሉ ፈጣሪ ነው የኃያላን ኃያል የልዑላን ልዑል የጌቶች ጌታ የድንግል ማርያም ልጅ እሱ ሰማይና ምድርን የዘረጋው ኃያል አምላክ ነው ዘኢይመውት እንለዋለን የማይሞት የማያንቀላፋ ስሙ መስጎን ይሁንልን ስለዚህ የሰማይ ደጅ ስንል እቺ ደጅ 10 ሰማይ ላይ ነው ያለው 10 ከተማ ከመላእክት አይደለም መጣ ያልኳችሁ መጀመሪያ እግዚአብሔር በነገድ ስንት አድርጎ ነው መላእክትን የፈጠረው በ100 ከዛስ አንዱ ምን አረገ ታበየ በእሳት መጋረጃ መካከል ታመሰግን ዘንድ ኪሩብ ሆነ ተሹመህ ነበር በውበት ኮራህ ታበይህ ወደቅህ አለው ወደቀ እኔ ፈጣሪ ነኝ ብሎ ዲያብሎስ ከዛ በእለተ አርማ ተፈጠረ አዳም 100 ሞላ በስንት ከተማ መላእክትን በ10 ከተማ በመላእክት ሀገር ቅዱስ ቅዱስ ተብሎ የሚመሰገን እግዚአብሔር የሰማይ ደጅ አይደለዛ ያዕቆብ ያየው ዮሐንስ በራእዩ ያየው ኢሳይያስ ያየው ሙሴ በሲና የተገለጠለት እዚህ አለ
ዛቲ እቲ ሆህት አለ ሰማይ ነው የትምርታችን ርዕስ። እግዚአብሔር ደጅ ናት። በዚህ እኛም እንደ መላእክት እናመሰግናለን። ታዲያ ይሄ መታደል አይደለም እንዴ? ክብርና ምስጋና ለስሙ ይድረሰው። እግዚአብሔር በረድኤትና በቸርነት አይለየን። ይሄ ነው ኦርቶዶክስነት። ይሄ ነው የኢትዮጵያ ቤተክርስቲያን ትምህርት ማለት። ይሄ ነው ከሌላው ዓለም ሁሉ የሚለየን። ቅዱስ እግዚአብሔር ስንል ግን ቀጥሎ ምንድን ያልነው? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት አይደል ያልነው? ህይወት ሶስት አይነት ህይወት አለ። ይበዛባችሁ እንዴ ነገር? አይበዛም? ሶስት አይነት ህይወት ሕያው ዘኢይመውትን ስናነሳ ሶስት አይነት ህይወት አለ። ሶስት አይነት ህይወት ማለት ምን መሰላችሁ? ሶስት አይነት ህይወት፣ ህይወት መላእካዊ፣ ህይወት ሰብአዊ፣ ህይወት እንስሳዊ። ድገሙልኝ። አንደኛ ህይወት መላእካዊ፣ ሁለት ህይወት ሰብአዊ፣ ሶስት ህይወት እንስሳዊ። እንደገና ድገሙና ጮክ ብላችሁ ነገሩኝ። አንደኛ ህይወት ምን፣ ሁለተኛ ህይወት ምን፣ ሶስተኛ ህይወት ምን? እግዚአብሔር ለነዚህ ህይወት የሚሰጥ ማለት ነው። ቅዱስ እግዚአብሔር ማለት ልዩ ክቡር ማለት ነው። ልዩ ክቡር ማለት ነው። ህይወት የሚሰጥ ማለት ነው። የሱ ከዚህ የሚለይ ነው። እሱ ማህያዊ ነው። ማህያዊ የሚባለው እግዚአብሔር ብቻ ነው። ማህያዊ መላእክትም አይባሉም፣ ሰውም አይባልም፣ ማንንም አይባልም። ማህያዊ የሚባለው እግዚአብሔር ብቻ ነው። ሕያው ግን መላእክት ሕያው ልናቸው እንችላለን። ሕያው ሰውን ሕያው ልንል እንችላለን። ክብሩን ለመቀደስ ስሙን ለመቀደስ ክብሩን ለመውረስ ስለምንል። እሺ ህይወት መላእካዊ አንዴ ነግራችኋለሁ እናንተ ትደግማላችሁ። በቀጥታ የምትከታተሉ በጠቅላላ ተከታተሉ። እዚህ በርካታ የተባረኩ ሰዎች አሉ። የእግዚአብሔር ቃል ለእናንተ ምድርስ የሚያደርጉ ሁላችሁንም እግዚአብሔር ይባርካችሁ። ይሄን ላስቀምጥላችሁና ትደግሙልኛላችሁ። ይሄ የኦርቶዶክስ ቤተክርስቲያን የትምህርት አሰጣጥ ራሱ የተለየ አሰጣጡ ራሱ የሰማይ ደጅ ናት። ምን ነው ዝም ብለን አይደለም። ተመልከቱ። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። ድገሙልኝ። እሺ በተራ በተራ ላስብላችሁ። ሶስት ስንት አይነት ህይወት ነው ያየነው? ሶስት። የመጀመሪያው ህይወት፣ ሁለተኛው ህይወት፣ ሶስተኛው ህይወት። እንግዲህ አልጻፋችሁም፣ ገብታችሁ ያው ዩቲዩብ ስላለ እንደገና ልትሰሙት ትችላላችሁ። ለሰውም ታስረዳላችሁ ያስባል። እንዲሁ ዝም ብሎ ሰምቶ መሄድ አይደለም ነገሩ። ሁላችሁም የነቃችሁ ናችሁ። ልድገምላችሁ። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። የእናንተ ተራ ነው። መልካ ኢየሱስ ሰላም ለቀራንዮ ተካደግሙም እንዴ? እሱ እኮ ማለት እኮ እንደው ጥበብን ሁሉ እኮ አገበሱ እዚህ ውስጥ ነው የሚከተው። ለዘመናዊ ትምህርት ብትሉት ለምን ብትሉት ይሄን ሰምተው ደግሞ ይበሳጫሉ ሰዎች እኮ። ሰላም ለቀራንዮ ከመክሌክን ፈኪሩ ብለይጽላ ወትራ አይንተ ከዘርግብ የሚል ጸሎት አለ። እሱን ከዛለ አንድ ነች እኮ ታገኙታላችሁ። ለቀራንዮ ተከምተል እሷን ከደገማችሁ አሁን እምላችሁ ነገር ወዲያው ደግማችሁ ትላላችሁ። አሁን ደግማችሁ ትላላችሁ። ገላጩ ኢየሱስ ነው። ብርሃን እሱ ነው። ዕውቀት እሱ ነው። ዕውቀቱን ይግለጽላችሁ። በልግባና ጸልይ መልካ ኢየሱስ። እሺ የመላእኩን ጨረስኩ፣ አልደግምም። የሰው ልመጣ ነው። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ጥሩ በደንብ እንደኔው እንደሚናገር ሰው አግኝቻለሁ እዛ። ሶስተኛ ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። እሺ በጣም ጎበዝ ተማሪዎች እዛም እየተከታተሉ ስላሉ እነሱም እንዲገባቸው ቀስ ብዬ ላስብላችሁ። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። መሬት ላውርድላችሁ አሁን ይሄንን ባጭሩ። ህይወት መላእካዊ ማለት በተፈጥሮ ይሰጣል ማለት መላእክትን ማፈጠረ እግዚአብሔር። በሞት አይወሰድም ማለት መላእክት አይሞቱም፣ እንደተሰጠ ይቀራል ማለት ሁሌ
ያው ናቸው አለቀ ህይወት ሰብአዊ በተፈጥሮ ይሰጣል ማለት ማፈጠረው ሰው እግዚአብሔር አይደል ማፈጠረው የሚጠራጠራል እንዴ ዘመኑ በሽታ የለከፈው የነ ዳርዊን the origin of species natural selection የቢግ ባንግ ቲዮሪ ዓለም እየረከሰ ነው ያለው እዚህ የነቃ ይመስላል አንዳንድ ሰው እዚህ ሀገር ሆኖ ኢትዮጵያም ሆኖ እዚህ ልክ ከባህር ውስጥ ወጣ ውሃ ጠማ ይበላ ጨሌ የምትልስ ጨሌ ነው ምንድነው ጨሌ ነው አይደል የምትልስ አዞ አዳይ መጥቶ የሚገላት እንደዛ ማለት ኢትዮጵያዊ ማለት ወደ ሌላ አስተሳሰብ ሲሄድ አለቀለት ኮንፊውዝ የሚያደርግ ትምህርት እኮ እሺ ካንኛ እስከ 12ኛ ተማራችሁ ከዛ ዩኒቨርሲቲ ተማራችሁ ስለ እግዚአብሔር ነገራችሁ ምን ይነግራችኋል እኔ እንደውም አንዴ የተናገርኩት ሌሎች ሲደጋግሙ ሰምቻለሁ ቆይቷል ድሮ የምናገረው ነበር ልጁ ትምህርት ቤት ሄዶ ሰው ከዝንጀሮ ነው የመጣው ተብሎ ተምሮ እቤት ገባ አባቱ ጋር ሄደና ትቸር እኮ እንደዚህ ያሉ ሰው የመጣው ከየት ነው ከዝንጀሮ ነው እንዳለው አዎ ከዝንጀሮ ነው ወይ ጉድ ጓዳ ገባ ማዬ ሰው የመጣው ከየት ነው ከእግዚአብሔር እንዴት አዳምና ሔዋንን ፈጠረ ከዛ በኋላ እኛ ደግሞ ይሄው እየተዋለድን እዚህ ደረስን አባዬ እኮ ከዝንጀሮ ነው ሰው የመጣው አለኝ እሱ የራሱን ዘመዶች ነግሮሃል እኔ የራሴን ዘመዶች ነግሬያለሁ እንደሱ ነው የዓለም ትምህርት ኮንፊውዥን ነው የዓለም ትምህርት ይሄ ነው ሌላ ነገር የለውም ህይወት ሰብአዊ ማለት በተፈጥሮ ይሰጣል ማፈጠረን ስሙ ይመስገን ማፈጠረን እግዚአብሔር በሞት ይወሰዳል ማለት በረደተ መቃብር ረደተ ሲኦል በሞተ ስጋ ሞተ ነፍስ አልተፈረደብንም በገዛ እጃችን የገነትን እጽበልተን አንዳንድ ሰው እቤት ውስጥ በዚህ ልንገራቸው የኢትዮጵያን ባህል እኔ በጣም ሰው እንዲያውቀው ፈልጋለሁ አንድ ሰው የሆነ ነገር እንደው እንትን ሲያደርግ ሊሰርቅ ሲሞክር ወይም ደግሞ ሲዋሽ ምን የሚል ስድብ ነው የሚሰደበው እቺ ሌላ ክፉ ስድብ እንዳታመጡብኝ እንደው እናቶች አባቶች እድሜያቸው የገፋ እንደው ሊዋሽ ሲሞክር ወይ ሊያጭበረብር ሲሞክር ምን እንደሚሉት ቀጣፊ ልክ አይደለም እቺን ስድብ አታውቁም ከየት እንደመጣች ልንገራችሁ ቀጣፊ ማለት አዳምና ሔዋን ማለት ነው ቀጥፈው በልተው ቀጣፊ ማለት ስርቆት እኮ እያንዳንዱ ህይወት እኔ ስናገር አንድ ጊዜ የፋሲካ ዶሮ ተናግሬ እንደው ሰው ሲረበሽ ነበር አለማወቅ ካላውቅም ነው ጉልቻ ስንት ጉልቻ ነው የሚደረገው 4 5 ስንት ምጣድ 3 ጉልቻ ስንት ምጣድ የቤተ አብርሃም እኮ በሶስት መስፈሪያ አድርገሽ አንድን ጎጃ አድርጊው አናጋግሪ 3 ሰዎች ዛሬ ስላሴ እናስብ አብ ወልድ መንፈስ ቅዱስ አብርሃም ቤት ሲገቡ አንዴ 3 አንዴ አንድ ሆኖ ሲታዩት ሳራን ገባና ጓዳ ሳራ አንዴ 3 ነው የሚሆኑበት ሳራ ቶሎ በይ በ3 መስፈሪያ አድርጊና በአንድ ለውሽና አንድን ጎቻ አድርጊ በ4 መስፈሪያ አላለም በ2 መስፈሪያ አላለም በ3 በአንድን ጎቻ አድርጊው አንድ ምጣድ ላይ 3 ህይወት ነው ይሄ ማለት እግዚአብሔርን ክብር ማሳነስ መስሎ የሚሰማቸው ሰዎች አሉ ህይወቴ ሁሉ እግዚአብሔር ነው ኑሮዬ ሁሉ እግዚአብሔር ነው ዛት ኢቲፎታ ለሰማይ እቺ እግዚአብሔር ደጅናት በዚህም የሚኖሩ የእግዚአብሔር ዜጎች ናቸው ክብርና ምስጋና ለእግዚአብሔር ይድረሰው ኑ እናንተ ያባቴ ብሩካን ኑ መንግስቴን ውረሱ የምትባሉት በዚች መቅደስ ስትኖሩ ነው ህይወት ሰብአዊ ማፈጠረ በሞት ምን ይሆናል እንደተወሰደ ይቀራል በምን ይመለሳል በትንሳኤ ዘጉባኤ ከመቃብር ሁላችንም እንቀሰቀሳለን ተመልከቱ ዛቲ ህይወት አለ ሰማይ ደግሞ የሚገርመው ዳንኤል 12 ላይ ሚካኤል ይመጣና እጃቸውን ይዛል የሚለውን ቃል ታውቃላችሁ ከሞት ስንነሳ በትንሳኤ ዘጉባኤ ማመቶ እጃችሁን ይዛችኋል ይላችኋል ቅዱስ ሚካኤል ተወ ምህረት ለሚካኤል እኮ ዝም ብሎ አይደለም መልአኩ ሚካኤል መጥቶ እጃቸውን ይዛል አለ እኮ ዳንኤል ሲናገር በትንቢቱ 12 ቁጥር 1 ላይ በትንሳኤ ዘጉባኤ ይመለሳል ወንዶች 30 ዓመት አዳምን መስለው ሴቶች 15 ዓመት ሔዋንን መስለው ይነሳሉ ወኩሉ ሰበበ ስርዓቱ ወንዱ ሆኖ ሴቷን ሴት ሆና እንጂ ድብልቅ የለም የዓለም እንደረከሰበት ቁሸት የለም ወኩሉ ሰበበ ስርዓቱ አንድም ጻድቁ ነው ኃጥኡም ነው የሚነሳው በቀኝ ሊቆም ወይ በግራ ሊቆም የዛን ጊዜ በእናት በድንግል ማርያም ባጠመቀ ቅዱስ ዮሐንስ በበላነው ስጋ በጠጣነው ደም ተማጽነናል በቀኝ አቆመን ምንለው ለዚህ ነው በቀኙ አቆመን መድኃኔዓለም አትጠራጠሩ እንደምትቆሙ ከዚህ እምነት ካልወጣችሁ በዚህ እምነት ካላችሁ በንስሐ ህይወት አትጠራጠሩ እኔ ሁሌ የምነግራችሁ ነገር አለ የመጨረሻው የቅዳሴ ቃል ምንድነው የሚለው ካህኑ ይመጣሉ መላከ ፀሐይ ይመጣሉ
ከዛ ምን ይላሉ? አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ለዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው፣ በአንድ ልጅ በጌታችን በኢየሱስ ክርስቶስ ቤዛም ይሆንካት ቅድስት ቤተክርስቲያንን ጠብቃት ይሉና ከዛ ካህኑ እግዚአብሔር ያህሉ ስለ ሁሉክሙ ይላችኋል። እግዚአብሔር ከማጋ ይሁን ከሁላችሁ ጋር አሜን ይሁንልን። በዛም ሆናችሁ ላላችሁ በየቤታችሁ ለእናንተም ይሁንላችሁ። ከዛ ዲያቆኑ ምን ይላል? የመጨረሻ ቃል እቱ በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ። ከዚህ በፊትም አስተምሬያለሁ። በሰላም ወደ ቤታችሁ ግቡ። ልክ ነው። ትሄዳላችሁ፣ ቤታችሁ ትገባላችሁ። ሚስጥሩ ግን ምንድነው? በሰላም ወደ ቤታችሁ ግቡ። በቃ እግዚአብሔር ይፍታ ተባላችሁ፣ ኃጢአታችሁ ተደመሰሰ። ቀጥ ብላችሁ ወዴት ግቡ ማለት ነው? ወደ ቤታችሁ። ይሄማ ይፈርሳል፣ ይሄማ የለም ይጠፋል ከምድር ጋር። ይሄ ቤት የሚባለው የለም። ዘላለማዊ ቤት አለ፣ በኢየሱስ ደም የተሰራ የዘላለም ቤት አለ። ልባችሁ አይታወክ። በኔ እመኑ፣ በአባቴ እመኑ፣ በመንፈስ ቅዱስ እመኑ። ዮሐንስ ወንጌል ላይ የተጻፈው 14 ቁጥር 1 በአባቴ ቤት ብዙ መኖሪያ አለ፣ ለእናንተ የተዘጋጀ በ3 ክፍል ባለ 30 ባለ 60 ባለ 100 ለወጣኒ ለማዕከላዊ ለፍጹማን የተዘጋጀ በ3 መንገድ ለምትወረስ መንግስቴን ወረሱ ይላል። የዛ ዜጎች ናችሁ። ወደ ቤታችሁ ግቡ ማለት መንግስተ ሰማያት ግቡ። ደስ አያሰኝም? ክብርና ምስጋና ለስሙ ይድረሰው። ዛቲ ትሆታ ለሰማይ መሰላሉ አልተሰበረም እኮ አልኩ። እዚህ አለ የቆመ ነው እስከ ሰማይ። ጸሎቱ ሁሉ ወደ ሰማይ። ምንድነው ያለው? ራእይ ላይ እኮ አለ 8ም ላይ እጣኑን ሲያጠን መልአኩ ከእጣኑ ጭስ ጋራ የምእመናን ጸሎት አብሮ ወደ ሰማይ ወጣ አይልም እንዴ? አብሮ ወደ ሰማይ ወጣ። አንድ ቦታ ታስታውሳላችሁ? ቀዳሾቹ ልኡካኑ ይወጡና ካህናቱ ሰባት ወክብ ለስሉስ ቅዱስ ይደሉ ይላል። እናንተ ደግሞ ምን ትላላችሁ? የአብ ወልድ መንፈስ ቅዱስ በረከት ይደርባችሁ። ከዛ ከጨረሱ በኋላ ዲያቆኑ አንዱ መብራ አንዱ ጧፍ ይዞ አንዱ ጥላ ይዞ መስቀል ይዞ የቀደሰው ዋና ቄስ ደግሞ ሁሉን ይባርክና ምን ያደርጋል? ይዞራል። ሲዞር ዝም ብሎ የሚዞር እንዳይመስል በውስጥ የሚጸልየው ጸሎት አለ። ጌታዬ ሆይ በኢያሱ ገብርከ ወልደ ነዌ በባሪያህ በነዌ እጅ በኢያሱ እጅ በነዌ ልጅ የኢያሪኮን ግንብ ያፈረስህ የኔንም የሕዝብህንም እኔ አሁን ያጠምኩ ባለሁት ኃጢአታቸውን ሁሉ የኔንም ኃጢአት ደምስስልን ሲል የዛን ጊዜ በድፍረት በስተት በእውቀት ያለ እውቀት የተሰራ ኃጢአት ሁሉ ቀልጦ እንደ ኢያሪኮ ግንብ ይፈርሳል። መታደል ይሄ አይደለም? ክብርና ምስጋና ለስሙ ይድረሰው። ዛቲ ትሆታ ለሰማይ። ይሄ መሰላሉ የተቋረጠ እንዳይመስላችሁ። ላጠቃለ ትምህርት አንደኛ ሙሴ በመካከላችሁ አድርዘን መቅደስ ስሩልኝ ሲለው እንደማሳይ እንደ ሰማዩ አለው። በሰማዩ ነው። ኢሳይያስ ይሄንን ተመለከተ። ኢሳይያስ 6 ላይ ያኛው ዘጸአት 25 ቁጥር 8 እና 9 ነው። ኢሳይያስ 6 ላይ ኢሳይያስ ተመለከተ። ራእይ ዮሐንስ ምዕራፍ 4 ላይ ቅዱስ ዮሐንስ ተመለከተ። ተመልከቱ። በመቅደስ ውስጥ የምናደርገው ሥርዓት ሁሉ የምታዩት ነገር ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በዚህ ቤት ያለው ነገር ሁሉ ነው። ያዕቆብ ያየው ያ ነው እስከ ሰማይ ደርሶ ከምድር እስከ ሰማይ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ሁሉ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። የሰው ሥርዓት በዚህ የለም። የእግዚአብሔር ሥርዓት ነው። ዝም ብላችሁ ካቀማመጣችሁት የኖህ መርከብ ናችሁ። የኖህ መርከብ ምሳሌዋ ቤተክርስቲያን። ጫማው ልቃችሁ ትገባላችሁ፣ ሌላ ቦታ አይወለቅም። ምክንያቱም ዛቲቲ ወታ ለሰማይ እቺ እግዚአብሔር ደጅ ናት። ሙሴ የእግርን ጫማ አወጣ። በሙሴ ብቻ አልቆመም። ኢያሱ አለው መልአኩ ሚካኤል ሲመጣ የእግርን ጫማ አውጣ፣ የተቀደሰ ምድር ነው አደረገ። ኢያሱም እንዲሁ ሰራ። እኛስ እንዲሁ አናረግም? ቅዱስ እስጢፋኖስ የሰበከን ይሄ አይደለም? ስለዚህ የምናደርገው ሥርዓት ሁሉ የእግዚአብሔር ነው። በኦርቶዶክስ ቤተክርስቲያን መጽናት ማለት በእግዚአብሔር መጽናት ማለት ነው። በተለይ በዚህ ክፉ ዘመን በ8ኛው ሺህ ዘመን ውስጥ ወገኖቼ እግዚአብሔርን አምኖና እግዚአብሔርን ተከትሎ መኖር እጅግ ወሳኝ ጠቃሚ ነገር ነው። ያዕቆብ ነቃ፣ እንዲህም አለ ይቺ የእግዚአብሔር ደጅ ናት። ዘይታነጽ ቤተ እግዚአብሔር። በዚህ የእግዚአብሔር ቤት ይታነጻል አለ። እውነትም አልቀረ፣ ቤተ መስካይ ተሰርቶበታል።
ይህች ቦታ ክርስቶስ በደሙ የዋጃት የምንለው ዝም ብለን አይደለም። ቅዱስ 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 እግዚአብሔር ብለን እንድናመሰግነው ይርዳን። የህይወት ነገር ያልኩት ይሄን ትምህርት ስትሰሙ እንደ ሙሴ እንደ ኢሳይያስ እንደ ዮሐንስ እንደ ሌሎችም ቅዱሳን እንደ ያዕቆብ ህይወታችን ከእግዚአብሔር ጋር መገናኘት አለበት። መሰላሉ የተዘጋጀልን ወደ ሰማይ እንድንወጣ ነው፣ ወደ ጥልቁ እንድንወርድ አይደለም። ወደ ጥልቁ እንድንወርድ አይደለም። እንደውም በቅዱሳን መነኮሳት ታሪክ ውስጥ ቅዱሳን ወደ ሰማይ በሚኖረው ጉዟቸው አየር ላይ ሆኖ የሚበጥሳል መሰላል ዲያብሎስ ተቃላችሁ አየር ላይ ሆኖ ይበጥሳል መሰላሏን ሰው እንዳይወጣባት። ይሄ ፈተና ማለት ነው እንጂ ይችላል ማለት አይደለም። ስለዚህ በህይወታችን ሁሉ እግዚአብሔርን አምልከን እንኖር የሱ ፍቃድ ይሁንልን። ሶስተኛውን ሳልጨርስ መጨረስ የለብኝም። ህይወት እንስሳዊ አይደል? ህይወት እንስሳዊ በተፈጥሮ ምን ነበር ያልነው? ተረሳች? አሁን ነው በተፈጥሮ በሞት ይወሰዳል። እንደተወሰደ እንስሳት ትንሣኤ ሙታን የላቸውም ማለት ነው። ነፍሳቸው ደማቸው ነው። ደማዊት ነፍስ ነች ያለቻቸው፣ ነባቢት ነፍስ የለቻቸው። የምትነሳው ነባቢት ነፍስ ነች፣ ሕያው የሆነችው ነባቢት ነፍስ ነች። ስለዚህ እንስሳት እንደሞቱ ይቀራሉ። እንስሳት አጎንብሰው የሚሄዱት ሰው ቀጥ ብሎ የሚሄደው ለምንድን ነው? ሳይንስ ምን ይላል? ኢቮሉሽን ምን ይላል? ቢግ ባንግ ቲዮሪ ምን ይላል? ለምሳሌ ሰው ከቺምፓንዚ ወይም ከኤፕ ነው ተለውጦ መጣ የሚባለው አይደል? ተቀይሮ ምክንያቱም በኢቮሉሽን ምክንያቱም ሲንጠራሩ ጦጣዎች እና የዛሬ ጦጣ ይንጠራራ፣ የዛሬ ዝንጀሮ አይንጠራራ። እኛስ የመጨረሻው ስቴጅ ላይ ያለ ነው፣ የኢቮሉሽን ላስት ስቴጅ ላይ ያለ ነው ማለት ነው። ተመልከቱ። ብዙ ነገሮች ስተዋቸው ዓለም ከንቱ ናት። የዓለም ትምህርት ሁሉ ከንቱ ነው ወገኖቼ። እንስሳት አጎንብሰው ይሄዳሉ። አንድ ተገዢ ናቸው። ሰው ቀጥ ብሎ ይሄዳል፣ ገዢ ነው። ግዛ ንዳ ብሎ ነው የፈጠረው። ባርኮ ፈጠራቸው ይላል። እየሰማችሁ ነው? አዳምና ሔዋንን ምን አድርጎ ፈጠራቸው? ለዚህ እኮ ነው የተባረካችሁ የምትባሉት። እግዚአብሔር ይባርካችሁ። አሁንም ባርኮ የፈጠረን ስሙ የተመሰገነ ይሁን። ክብር ምስጋናም ለስሙ ይድረሰው። ባርኮ ፈጠራቸው። ተመልከቱ፣ የተባረካችሁ ናችሁ። ለዚህ ነው ምእመናን የተባረካችሁ ተብላችሁ ስትጠሩ አስቡት ተፈጥሯችሁ። እንስሳት አጎንብሰው የሚሄዱት ተገዢ ናቸው። ሁለት አጎንብሰው የሚቀሩት ሞተው በዛው ስለሚቀሩ ነው። አጎንብሰው የሚሄዱት አይነሱም፣ ትንሣኤ ሙታን የላቸው። ሰው ግን ትንሣኤ ሙታን አለው። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ብለን ስናመሰግን እግዚአብሔርን ይሄንን ሶስቱን ህይወት ነው የምናየው። ተመልከቱ። ኃያል ስንልም ኃይል በሶስት ይከፈላል። ሰዓት የሰላበቃ ወደሱ አልሄድም። ዋናው ዛሬ የፈለኩት ትምህርት በደብረገነት ገርጂ ቅዱስ ጊዮርጊስ በዚህ የተማማር ነው። መሰላሉ ዛሬም አለ። ይህቺ የእግዚአብሔር ደጅ ናት። በዚህ የሚጸልዩ ሁሉ ጸሎታቸው ወደ ሰማይ ይደርሳል። የመሰላሉ ትርጉም አንድም መብርሃን ናት። የወርቅ መሰላል ያላት እሷን ነው። ልበ አምላክ ዳዊት በመዝሙር 44 ቁጥር 9 ላይ ወትቀውም ንግስት በይማንከ ይላታል። ንግስቲቱ በቀኝህ ትቆማለች ይላል። አዎ የወርቅ ልብስ ተጎናጽፋ ተሸፋፍና ነው የሚለው። በአልባሰ ወርቅ ጽፍት ወርት ይላታል። ወርቅ አንዳንዴ ሰው እንደው እሱ እኮ ወርቅ ነው ወይ እሷ እኮ ጸባይዋ ወርቅ ነው የሚል ቃል ተጠቀማላችሁ። ወርቅ እኮ ነው እሱ፣ ወርቅ ናት። እመቤታችን ወርቅ ናት። በነፍስም በስጋም በሐልዮ በገቢር ኃጢአት ያልሰራች ንጽሕት ናት እመቤታችን። ስሟ ክቡር ነው። የባለሟልነት ግርማ አላት፣ የመፈራት ግርማ አላት፣ የመወደድ ግርማ አላት እመቤታችን። ድገሙልኝ። የባለሟልነት ግርማ፣ የመወደድ ግርማ፣ የመፈራት ግርማ። ስንት ግርማ? አንድ የባለሟልነት በስላሴ ዘንድ በአብ ወልድ መንፈስ ቅዱስ ዘንድ። ሁለት የምን ግርማ? የመወደድ በመላእክትና በእኛ በኦርቶዶክሳውያን በክርስቲያኖች በምእመናን ዘንድ። ሶስት የመፈራት ግርማ በመናፍቃንና በአጋንንት ዘንድ ትፈራለች። ይህች የሰማይ ደጅ ናት። የወርቅ መሰላል እመቤታችን ናት። መርህ ለመንግስተ ሰማያት ምንላት? መርታ መንግስተ ሰማያት የምታስገባ ከልጇ ከወዳጇ የምታማልድ ማለት ነው። እንደ በላዔሰብ በላዔሰብ ማለት እኮ ሰው በላ ማለት ነው። ስሙ ማን ነው? ስሙን ታውቁታላችሁ? ስምዖን። አገሩ የት ነበር? አንገቤን። እነ ቅድስት ኢየሉጣ የነበሩበት ሀገር ነው የነበረው ስምዖን። ስምዖን ማለት እኮ ልንገራችሁ
ስላሴ ለአብርሃም የተገለጸለትን ሚስጥር የሚያቅ በየለቱ እንግዳ ካልመጣ እህል የማይቀምስ ነው እንደ አብርሃም ልኑር ብሎ ስላሴን እያመለከ እንዲህ ያደረገ እኮ ሰይጣን ቀንጦበት አንድ ቀን አሳስቶት እኮ ነው ከዛ በኋላ ሰው መብላት የጀመረው ድንግል ማርያም ወደ ቀደመ ንጽህናው ነው የመለሰችው ወደ ቀደመ ክብሩ ነው የመለሰችው ከልጇ ኮረጃ ያስታረቃቸው እንጂ ዝም ብሎ ምድረ በዳው ሲበላ የነበረ ሰው እኮ አይደለም የቀደመ ታሪክ አለው በትንሽ ስራችሁ ደጉን ነገር ያርግላችሁ እግዚአብሔር አብስቶ ይባርካችሁ የሰማነውን በልቡናችን ያሳድር እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑርልን ሀገራችንን የሰላም ያድርግልን በመላው ዓለም የተበተኑ ህዝባችንን በረድኤት ይጠብቅልን እግዚአብሔር አምላክ የተዘራውን ለፍሬ ያብቃልን የሰማውን አየር ይባርክልን ኦርቶዶክስ ተዋህዶ ቅድስት ክርስትና እምነታችን በእግዚአብሔር የተመሰረተች ከሰማይ የታየች ዛሬም የምታጸድቀን የዘላለም ቤታችን ነችና እግዚአብሔር በዚህ ቤት ለዘላለም አጽንቶ ይጠብቀን ክብርም ምስጋናም ለስላሴ ይሁን አሜን